የጨዋታ ማሟሻ ማሟሻ አጼ ቴዎድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ የዚህን ሐውልት መሰረት እናኖራለን። ቀዳማዊ ኃይለ ሥላሴ 1960 ዓመተ ምህረት አጼ ቴዎድሮስ ካለፉ ከመቶ ዓመት በኋላ በ1960 ዓመተ ምህረት ግርማዊ ጃንሆይ ቀዳማዊ ኃይለ ሥላሴ በቸርችል ጎዳና መሃል ላይ የሚገኘውን አደባባይ አጼ ቴዎድሮስ አደባባይ ተብሎ እንዲሰየም አድርገው ሐውልታቸውም እንዲቆም የመሰረት ድንጋይ አኑረው ነበር። በዚህም ዕለት ባደረጉት ንግግር በዚህ ዓለም ፍጡር የሆነ ሁሉ ዘመድ የሌለው የለም፣ የዝምድና ጉዳይ ለብቻው ተወስኖ ይልቁንም መሪ የሆኑ ሰዎች ለሕዝቡ በሚያደርጉትና በሚሰሩት ታላላቅ ነገር የሚያበጁት ዘመድ መላውን ያገራቸውን ሕዝብ ነው። በዚህ ረገድ የሚፈጽሙትም ውለታ ያልተዘነጋ እንደሆነ ከዝምድና በላይ የሆነ ዘላለማዊ መተሳሰሪያ መታሰቢያ ሆኖ ይኖራል። አጼ ቴዎድሮስ ከባለ ታሪኮች አንዱ በመሆናቸው ታሪካቸውን ለመጪው ትውልድ የሚያወርስ አንድ መታሰቢያ እንዲቆምላቸው አዘዝን። ይህንን ታላቅ ሰው ሐውልት የመሰረት ድንጋይ በዚህ ቦታ ስናኖር ጀግንነታቸውንና ቆራጥነታቸውን ለአገራችንም አንድነት ብዙ ሥርዓቶችን በማከናወን ላለንበት ዘመን ተቀዳሚ ሆነው የሠሩትን ታሪኮች በመገንዘብ በውጭ ሀገር ያሉ ጸሐፊዎች የተዉትን መጻሕፍት በመመልከትና በአገራችንም ሰዎች ሲያያዝ የመጣውን ታሪክ ተመልክተን ይህን ሁሉ በማሰብ የዚህን ሐውልት መሠረት እናኖራለን። ቀዳማዊ ኃይለ ሥላሴ 1960 ዓመተ ምህረት አርባ ጾሞ ፋሲካ ሲደርስ በአፈር ገደፋሉ ያበሻ ንጉሥ። የቋራው ባላባት የመቅደላ አንበሳ ሰርክ ለት አዲስ ነው ታሪኩ ሲነሳ። ሱሪህ አረንጓዴ ጎራዴህ ባለ ወርቅ አምሮብሃል ካሳ አንተ ብቻ ታጠቅ። እባክህ መቅደላ ያን ጎበዝ ልቀቀው ወገን ከወገኑ ደግሞ ያደባልቀው። ትዳር በእደላ በ1969 ከሶማሊያ ጋር ግጭት በመፈጠሩ ከሁሉ አውራጃዎች 5 ሻለቃ የሚሆኑ አርሶ አደሮች ታፍሰው የአንድ ወር ሥልጠና ከተሰጣቸው በኋላ ለ3 ወራት ብቻ እንደሚቆዩ ተገልጦላቸው ለጥበቃ ጎዴ አውራጃ ተሰማሩ። ግና 3 ወራት ተረሱና እስከ 1972 ቆይተው ማለትም ከ3 ዓመታት በኋላ የአካባቢው ሁኔታ በመረጋጋቱ የመመለስ ተስፋቸው እንደገና ለመለመ። የወቅቱ ባለሥልጣኖችም በጎዴ በስተምዕራብ ዋቢ ወንዝ ዳርቻ የሚገኘው ሜዳ ላይ ሰብስበዋቸው መሳሪያቸውን እንዲያስረክቡ ጠየቋቸው። ርክክቡ እንዳበቃም ለዓይን በሚያታክተው አውላላ ሜዳ ላይ ሰፍረው በአምራችነት እንዲኖሩ መወሰኑ ተገለጠላቸው። ያልጠበቁት ነገር በመሆኑ ግን ቅሬታቸውን በተለያየ መንገድ መግለጽ ጀመሩ። ግዳጃችን ስለፈጸሙን ወደ ልጆቻችን መልሱን፣ ለውትድርና ተግባር እንጂ ለእርሻ ሥራ ስላልመጣን አናርስም በማለት አመፅ ቀሰቀሱ። በሁለተኛው ቀን ጎዴ የሚገኘው መደበኛ ሰራዊት ተንቀሳቅሶ አማጽያኑን በታንክና አየር መቃወሚያ ከቧቸው አደረ። ንጋቱ ላይ መደበኛው ሰራዊት ሁሉንም ከተኙበት እየቀሰቀሰ ሰብስቦም በሄሊኮፕተር የመጣው የሻለቃ ማዕረግ ያደረገው የደርግ መኮንን ጸረ ሰፈራ የሆኑትን አሳልፈው እንዲሰጡ በቁጣ አዘዛቸው። ዳሩ ግን ጥያቄ የሁሉም ስለነበረ የሚጋለጥ ሰው ጠፋ። ይህኔ ሻለቃው ወታደሮቹ የመሰሏቸውን 15 ሰዎች እንዲያቀርቡ አዘዘ። እነሱም ዓይናቸው ያረፈባቸውን አውጥተው አሰለፉ። ሻለቃው ጸረ አምራች ስለመሆናቸው አጭር ንግግር ካሰማ በኋላም የተሰበሰበው ሕዝብ ፊት በመትረየስ ታጨዱ። ከዚያም መኮንኑ አሁንስ አልሰፍርም የሚል አለ ብሎ አፈጠጠባቸው። ሚስቶቻችን የሚል ድምፅ ከቤቱ ተስተጋባ። ይመጡላችኋል ተባሉና በ5 መንደሮች ማለትም ኤረር፣ ጀረር፣ ፋፋም፣ ወልወል፣ መሽኮኬ እንዲሰፍሩ ተደረገ። የጠየቁት ሳይፈጸምላቸው 2 ዓመት ከቆዩ በኋላ ግን እንደገና አመፅ ተከሰከሰ። ሚስቶቻችንን
በዚያን ጊዜ ግን ደርግ ኃይል አልተጠቀመም። ይልቁንም ባለቤቶቻችሁ መጥተዋልና ተሰልፋችሁ ተቀበሏቸው ስለተባሉ እየፈነደቁ ተሰለፉ። ሆኖም የወንዶቹ ቁጥር ከሴቶቹ ስለሚበልጥ ሽሚያና ብጥብጥ እንዳይፈጠር በመሰጋቱ በቅደም ተከተላቸው መሠረት ጠመንጃ የያዙ ሰዎች ሚስቶች ያደሏቸው። የደረሰው ደረሰው፣ ያልቀናውም ቀረበት። በቃ እንባ የሚራጩትን ሴቶች ግን ዞር ብሎ ያያቸው አልነበረም። ወይዛዝርቱ ተረብሸዋል። መውጫ ቀዳዳ የሚፈልጉ ይመስላሉ። ዙሪያውን ቢቃኙት ግን በወታደርና በዋቢ ወንዝ የታጠረ በመሆኑ ምንም አማራጭ አልነበራቸውም። አካፋና ዶማ ታድሏቸው በትጋት እንዲሰሩ ታዘዙ። ሚተኞቹ ከወታደራዊ ቅጣት እስከ አርጩሜ ያለችዋን ስለሚቀምሱም ቀና ደፋ ማለቱ የግድ ሆነ። እጅግ የተማረሩት ከአፍ እስከ ገደፉ የሞላው ዋቢ ወንዝ ውስጥ ሰጠሙ። ሌሎች በተለያዩ ዘዴዎች ሊሾልኩ የሞከሩም በአውሬ ተበሉ። ቀሪዎቹ የደርግ ወታደር ጥይት ራት ሆኑ። እነዚህ እህቶቻችን ከየት ታፈኑ? ለድሬዳዋና ሐረር ከተማ ሥራ ፈላጊዎች ማስታወቂያ እንዲወጣ ይደረግና ክፍት የሥራ ቦታዎቹም ለሴቶች ብቻ መሆናቸው ስለተጠቀሰ 12ኛ ክፍልን ያጠናቀቁ በርካታ ኩረዳዎች ይመዘገባሉ። በተጨማሪም ለሴተኛ ዳሪዎች ሌላ ማስታወቂያ ይወጣና በርካታዎቹ ይመዘገባሉ። ደርጉም በአንድነት ይሰበስብና በቦይንግ ጭኖ ጎዴ ይወስዳቸዋል። ከጎዴም በትራክተሮች ተጭነው ከተጓዙ በኋላ በሁለት ረድፍ ተሰልፈው ለነዛ ሰዎች ታደሉ ብለው አስነብበው ነበር አብዱል ቃድር አውልጆ ቆየት ባለ መጽሔት ላይ። ይሄ የኦሎምፒክ ችቦ ቻይና የሚገባው ሞተን ነው ቆመን? ከአንድ 17 ዓመት በፊት በዚህ ሰሞን ነበር ለቻይና ኦሎምፒክ ዝግጅት ወደ ቻይና ለመጓዝ አገር ያቋርጥ የነበረው የኦሎምፒክ ችቦ ፓሪስ የደረሰው። የኦሎምፒክ ችቦውን እጅግ ብዙ ሕዝብ ተቀላቀለው። አድንቆ የሚያጅብ ሳይሆን ተቃውሞ የሚያውቅ ትዕይንተ ሕዝብ። ቻይና ቲቤት ላይ ታደርገዋለች በሚባለው ጭቆናና የሰብአዊ መብት ጥሰት ሳቢያ የቲቤታውያን ወዳጆች ነን የሚሉና ቲቤታውያን ነበሩ ተቃዋሚ ሰልፈኞቹ። የችቦው ጉዞ ተስተጓጎለ። ተቃውሞም በየሀገሩ ስለነበረ በቻይና ባለሥልጣኖች ሐሳብ መሠረት ችቦ በአቋራጭ መንገዱን እንዲያሳጥር ተደርጎ ብዙ የፖሊስ መርዝ ጋዝ ጭስ ተጭሶ በብዙ ግርግር ነበር ችቦ ፈረንሳይን የለቀቀው። የዛሬ 17 ዓመቱ የፓሪስ የደጋፊ ቲቤት የጸረ ኦሎምፒክ ችቦ ግርግር ተዋናዮች ሞተን ነው ቆመን ቢሉም ቆመው ችቦ ቤጂንግ ገባና ኦሎምፒኩ በሰላም ተከናወነ። እንደገና ቢራ ቢሬታ እንደገና በአሜሪካ እንደ አውሮፓ አቆጣጠር በ1920 ጃንዋሪ 16 ቀን እኩለ ሌሊት ላይ 18ኛው ድንጋጌ የሚባለው ሕግ ተግባራዊ ተደረገ። ይህ አሜሪካዊ ድንጋጌ ማንኛውም አልኮል ነክ የሆኑ ውጤቶችን ማምረት፣ መሸጥ፣ መግዛት፣ ማስመጣትና መላክ ማዛወርን በጭራሽ የሚያግድ ወይም የሚከለክል ሕግ ነበር። ይህ ድንጋጌ በአሜሪካ ጸንቶ ለ13 ዓመት ከቆየ በኋላ በዚህ ሰሞን ነበር ቢራ እንደገና መሸጥ የተጀመረው። በአሜሪካ በጊዜው ከነበሩት ስቴቶች በ19ኙ እንደገና ቢሬታ እንደገና የተባለው እንደ አውሮፓ አቆጣጠር አፕሪል 7 ቀን 1933 ዓ.ም ነበር። ሰሞኑን 92 ዓመት ሆነው። የጨዋታ ማሟሻ